ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ክልል ህፃናት የፋኖ ኃይሎች መያዛቸውን ገለጹ። ህፃናትን ለጦርነት ማዋል ዓለም አቀፋዊ ወንጀል ነው። ይህንን በመተላለፍ የመንግስት ኃይሎች በተደጋጋሚ ህፃናትን ከትምህርት ቤት እየመለመለ ወደ ስልጠና እየላከ በጦርነት እያስጨፈጨፋቸው ይገኛል በማለት ገልጸዋል። በውጊያ የያዝናቸው ህፃናትም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ በተለያዩ ጊዜ ያረጋገጥነው ጉዳይ ነው በማለት የፋኖ ኃይሎች ስለያዟቸው ልጆች ተናግረዋል። ይህን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያዩ ጊዜ ስልጠና እንዳይገቡ በደፈጣ ከነመኪና በመማረክ የስነ ልቦና ስልጠና እና የተሃድሶ ስልጠና እየሰጠ ወደ ቤተሰቦቻቸው መላኩንም የገለጸ ሲሆን ከዚህ በፊትም ደብረ ማርቆስ በርካታ ህፃናትን በ2016 ዓ.ም ማስለቀቁን አስታውሷል። በመጨረሻም ዛሬ ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት ካለ አግባብና ያለ ፈቃድ ሲሄዱ አስጥለን ስልጠና እየሰጠን እንገኛለን በማለት የፋኖ ኃይሎች አሳውቀዋል። ግርማው ዓለም ነው ባላለው አገሬ ጃዊ ነው። እድሜ 14 ያመጡኝ ቀበሌ 4 ነው። አቤማሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አላ ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለኝ። አይሻልኩኝና እያልኩ አስገባኝና እንትን ሲመጣ መኪናው ሲመጣ ይዞ ነዳ አሪያ ሞከር ላይ ወሰደና 3 ቀን ምናምን ሜዲካል ምናምን አየና አስቀመጠ። አሪያ በ6 ምናምን አሰረ በላይ የሚባል ምንሻ ነው ይዞን ሄደ። 4 ነበር አሪያ ይዞ ነደና ልብስ ሰጠን ምናምን ከዛም በኋላ አስገባን። ብስኩት ሰጠን። አንዳንድ ብስኩት ሰጠን። ቃሪያችን በላን። በ3 ቀን ምናምን ሜዲካል ወሰደና አየና ሜዲካል አልፋችኋል ምናምን አለ። ቃሪያ ወሰደና በሳምንቱ ምናምን መኪና መጣ ወሰደና። እኔ ዳዊት አደሰ እባላለሁ። ገጠር ነው የምኖረው። ጠጉራችን መስተካከል ስንወጣ እድሜ 15 ዓመቴ ነው። ጠጉራችን መስተካከል ስንወጣ ከጓደኛዬ ጋር ከዛም በኋላ ከፖሊስ ጣቢያው ጠገብ ላይ እኛን ያዘን። አዛ ያዘና ከተተን ደግሞ አመጣና አንዳንድ ብስኩት ሰጠን። ከዛም በኋላ መንገድ ላይ እየመጣን እያለ ተያዘን። ከዛም በኋላ አሁን እዚህ ያለን በራብ ተጎድተን ነበር። ከዛም በኋላ ከመጣን በኋላ መንገድ ላይ ከፋኖ ተይዘን እራትም ምናምንም በልተን ምኝታም ጥሩ አግኝተን ተይተን ያለን። እየታሰሙ ከነበራሉ ያለው መራዊ የመጣው መራዊኛ ቆለለው ነው እና ገበያ እየመጡ ሳለ መንገድ ያዘኝና ያው በቃ እንዴና አብደና ምናምን ታያየቀ ብዙ ነገር ታያየቀና እና ትፈልጋለህ አለና ፍርድ ቤት ወስዶ ዘገኝ። መውጣት አይቻልም ማንኛውም ማዚህ ቆያልና ብዙ የገባ ሰው አለ እንደዚህ ያው እንደ ተቀምጬ ቆየውና መፍትሄ የለውም። ማዛ ሰነበቱን ብስኩት አለ አንዳንድ ሰጡ ያንን እየበላን ተቀመጠን። ነው ብዙ ከኔ ያላነሱ ይበለጣሉ። በፍቃድነት የሚገባል ግን ለብቻ ነው ያስቀመጡት። ከዛ ፎቶ ማንሳት ወሰዱና አስነሱን ጤና ጣቢያ ወሰዱ። ሁሉም ነገር ያዩን መልሶ መጡ። ደግሞ እየመጣን ሳለ መንገድ ላይ ያልን ሳለ እዛ ፋኖች ከያዙ በኋላ አመጡና አራት አበሉና ያው በቃ ብርድ ልብስ እንኳን ላላዞ ሰጡና አስተኙና ያው እየተንከባከቡና ያሉ። ስሜ አብርሃም ይባላል። የመጣሁት ከደቡብ አቸፈር ከዱር ቤተ ከተማ ነው። ከዚህ በፊት ወታደር ነበርኩ። ሀገሬን በአቅሜ አገልግያለሁ። ግን ስርዓቱን አይቼ ስርዓቱ ስላልተመቸኝ ከመከላከያ ሰራዊት በመክዳት ወደ ፋኖ ልቀላቀል በመሄድበት ሰዓት ያጎቴ ልጅ ወደ አጸያፊ ስርዓት ሊቀላቀል ሲል አትቀላቀልም በሚል እሱ ለማስወጣት በምልበት ሰዓት እኔም አብሬ መኪና ውስጥ ተጭኜ እየሄድኩ ያለው ከዛም በኋላ ያማረው ፋኖ መንገድ ላይ አስቀርቶናል። እናም በእንክብካቤ እየተንከባከበን ይገኛል አሁን ላይ ማለት ነው።
እና አሁን እንደዚህ የምታያቸው ህፃናቶች ጠቅላላ ለውትድርና እድሜያቸው ያልደረሱ ናቸው። በግዳጅ በሚኒሻና በፖሊስ ለራሱ ጥቅም ሲል በ1000 እና በ500 ብር እየሸጠ በግዳጅ ጠቅላላ ተገደው የመጡ ናቸው። እንደዚህ የምታያቸው ማለት ነው። በፊት የውትድርና ስርዓት አሪፍ ነበረ። አሁን ግን ጠቅላላ ለጥቅም ነው ማለት ነው ያለው ነገር እና እንደዚህ የምታያቸው ጠቅላላ ተገደው እንጂ ወዶ ፈቅዶ የገባ የለም እንደምታዩት ማለት ነው። እና የስርዓት የማይጠቅምና አጸያፊ ነው ማለት ነው። አሁን ላይ እድሉ ስለተሰጠኝ አመሰግናለሁ። ዞሮ ስሜ አብርሃም እባላለሁ። ከሰሜን ጎጃም ነው የመጣሁት። ዞሮ የስራ ነው የተያዝነው። ይህ ሁሉም እኛ በጉዞ ላይ የአማራ ፋኖ በጎጃም የሚል የተሰየመው የሚያውቀው ህዝብ የሚያውቀው ዓለም የሚያውቀው ታሪክ ያለበት ህዝብ የሚያውቀውን ሰራዊት ማለት እንግዲህ እኔ ህፃኖችን የተመለመለ ማለት ተመልምሎ ነው ብሎ ወስዶ ለስልጠና መስጠቱ በጣም አሳዛኝ ነው። በጣም ይገርመናል። እኛ ራሱ አጸያፊ ድርጊት እንደሆነ በጣም እየተሰማን በጣም ግርማው አለም ነው እባላለሁ። አገሬ ጃዊ ነው። እድሜ 14 ያመጡኝ ቀበሌ 4 ነው። አቤመሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አዳ ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለኝ። አይሻልኩኝና እያልኩ አስገባኝና እንትን ሲመጣ መኪናው ሲመጣ ይዞ ነደ አዳ ሞከር ላይ ወሰደና 3 ቀን ምናምን ሜዲካል ምናምን አየና አስቀመጠ። አዳ በ6 ምናምን አሰብ በላይ የሚባል ምንሻ ነው ይዞን ሄደ። 4 ነበር አዳ ይዞን ሄደና ልብስ ሰጠን ምናምን። ከዛም በኋላ አስገባን። ብስኩት ሰጠን። አንዳንድ ብስኩት ሰጠን። ቃሪያችን በላን። በ3 ቀን ምናምን ሜዲካል ወሰደና አየና ሜዲካል አልፋችኋል ምናምን አለ። አዳ ወሰደና በሳምንቱ ምናምን መኪና መጣ ወሰደና። እኔ ዳዊት ታደሰ እባላለሁ። ገጠር ነው የምኖረው። ጠጉራችን መስተካከል ስንወጣ እድሜ 15 ዓመቴ ነው። ጠጉራችን መስተካከል ስንወጣ ከጓደኛዬ ጋር እዛም በኋላ ከፖሊስ ጣቢያው ጠገብ ላይ እኛን ያዘን። አዛ ያዘና ከተተን ደግሞ አመጣና አንዳንድ ብስኩት ሰጠን። እዛም በኋላ መንገድ ላይ እየመጣን እያለ ተያዘን። እዛም በኋላ አሁን እዚህ ያለን በራብ ተጎድተን ነበር። እዛም በኋላ ከመጣን በኋላ መንገድ ላይ ከፋኖ ተይዘን እራትም ምናምንም በልተን ምኝታም ጥሩ አግኝተን ተይተን ያለን። እየታሰሙ ከነበራለሁ ያለው መራዊ ነው የመጣው። መራዊ ነው ቆለለው ነው እና ገበያ እየመጡ ሳለ መንገድ ያዘኝና ነው በቃ እንዴና አብደና ምናምን ታያየቀ ብዙ ነገር ታያየቀና እና ትፈልጋለህ አለና በፍርድ ቤት ወስዶ ዘገኝ። መውጣት አይቻልም ማንኛውም ማዚ ቆያልና ብዙ የገባ ሰው አለ እንደዚህ ያው እንደ ተቀምጬ ቆየውና መፍትሄ የለውም። ማዛ ሰነበቱን ብስኩት አለ አንዳንድ ሰጡ ያንን እየበላን ተቀመጠን። ነው ብዙ ከኔ ያላነሱ ይበለጣሉ። በፍቃድነት የሚገባል ግን ለብቻ ነው ያስቀመጡ። ከዛ ፎቶ ማንሳት ወሰዱና አስነሱን። ጤና ጣቢያ ወሰዱ። ሁሉም ነገር አዩን መልሰው መጡ። ደግሞ እየመጣን ሳለ መንገድ ላይ ያልን ሳለ እዛ ፋኖች ከያዙ በኋላ አመጡና እራት አበሉና ያው በቃ ብርድ ልብስ እንኳን ላላዞ ሰጡና አስተኙና ያን እየተንከባከቡና ያሉ። ስሜ አብርሃም ይባላል። የመጣሁት ከደቡብ አቸፈር ከዱር ቤቴ ከተማ ነው። ከዚህ በፊት ወታደር ነበርኩ። ሀገሬን በአቅሜ አገልግያለሁ። ግን ስርዓቱን አይቼ ስርዓቱ ስላልተመቸኝ ከመከላከያ ሰራዊት በመክዳት ወደ ፋኖ ልቀላቀል በመሄድበት ሰዓት ያጎቴ ልጅ ወደ
አጸያፊ ስርዓት ሊቀላቀል ሲል አትቀላቀልም በሚል እሱን ለማስወጣት እንትን በምልበት ሰዓት እኔም አብሬ መኪና ውስጥ ተጭኜ እየሄድኩ ያለው ከዛም በኋላ የአማራው ፋኖ መንገድ ላይ አስቀርቶናል። እናም በእንክብካቤ እየተንከባከበን ይገኛል አሁን ላይ ማለት ነው። እና አሁን እንደዚህ የምታያቸው ህፃናቶች ጠቅላላ ለውትድርና እድሜያቸው ያልደረሱ ናቸው። በግዳጅ በሚኒሻና በፖሊስ ለራሱ ጥቅም ሲል በ1000 እና በ500 ብር እየሸጠ በግዳጅ ጠቅላላ ተገደው የመጡ ናቸው። እንደዚህ የምታያቸው ማለት ነው። በፊት የውትድርና ስርዓት አሪፍ ነበረ። አሁን ግን ጠቅላላ ለጥቅም ነው ማለት ነው ያለው ነገር እና እንደዚህ የምታያቸው ጠቅላላ ተገደው እንጂ ወዶ ፈቅዶ የገባ የለም እንደምታዩት ማለት ነው። እና የስርዓት የማይጠቅምና አጸያፊ ነው ማለት ነው አሁን ላይ። እድሉ ስለተሰጠኝ አመሰግናለሁ። ዞሮ ስሜ አብርሃም እባላለሁ ከሰሜን ጎጃም ነው የመጣሁት። ዞሮ የስራ ነው የተያዝነው። ይሄ ሁሉም እኛ በጉዞ ላይ የአማራ ፋኖ በጎጃም የሚል የተሰየመው የሚያውቀው ህዝብ የሚያውቀው ዓለም የሚያውቀው ታሪክ ያለበት ህዝብ የሚያውቀውን ሰራዊት ማለት እንግዲህ እኔ ህፃኖችን የተመለመለ ማለት ተመልምሎ ነው ብሎ ወስዶ ለስልጠና መስጠቱ በጣም አሳዛኝ ነው። በጣም ይገርመናል። እኛ ራሱ አጸያፊ ድርጊት እንደሆነ በጣም እየተሰማን በጣም